በዚህ ታሪካዊ አዳራሽ የተገናኘ ነው የአንድን መጽሐፍ ምርቃት ለማብሰር ብቻ አይደለም። ዛሬ እዚህ የተሰበሰብነው በወረቀት ላይ የሰፈሩ ፊደላትን ከማንበብ ባለፈ በላብና በጽናት የተከተቡ ሕያው ታሪኮችን በጋራ ለመዘከር እንጂ። ባለፉት 8 የለውጥ ዓመታት የመፈተን፣ የመጽናት፣ የማሸነፍ ዓመታት በሀገራችን በኢትዮጵያ በመዲናችን አዲስ አበባ የታየው ያ የህልም ጽናት ዛሬ በገሃድ ወደ ታየ ተግባር ውጤት ተለውጦ እያደር ሲፈጋ ለመመልከት በመታደላችን ፈጣሪ አምላክን እጅግ አድርገን እናመሰግናለን። ሂደቱ ውጤቱን ከትበው ለንባብ ያበቁልንን የመጽሐፉን ጸሐፊዎች ሁሉ ከልቤ ማመስገን እወዳለሁ። ዛሬ የምናስመርቀው ይህ መጽሐፍ የድካማችን መዝገብ፣ የድላችን አሻራ፣ ከሁሉም በላይ ደግሞ ለመጪው ትውልድ በሕያዋን የሚሸጋገር የጋራ የላባችን ውጤት ነው። አዲስ አበባ አትለወጥም፣ አዲስ ከተማ ብትገነቡ ይሻላችኋል ብለው የመከሩን፣ በከንቱ እንዳንደክም እንደ መራራት አድርገው በተለያየ መንገድ የነገሩን ጥቂት አልነበሩም። ይልቁንም አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን ለሕዝባችን በድፍረት ቃል ገብተን የገባነውን ቃል በተግባር የፈታንባቸው፣ በፈተና እሳት ውስጥ አልፈን በጽናት የጽናታችን ማህተሞች ሆነው ጎልተው ዛሬ ላይ መታየት ችለዋል። በመጽሐፉ ውስጥ የታተሙት ቁጥሮችና ፊደላት የአዲስ አበባን ለውጥ በዝምታ የሚናገሩ ታሪኮች ናቸው። እያንዳንዱ ገጽ የምኞታችንን ልክ ብቻ ሳይሆን ያንኑ ምኞታችንን መሬት ለማውረድ የለፋነውን ልፋት ምን ያክል በእውነተኝነትና በቁርጠኝነት ሕዝባችንን ለማገልገል፣ ታሪካችንን ለመቀየር፣ የሚገባንን ክብር ለመጎናጸፍ አልመን አስቀድመን እንደወጣን ይናገራሉ።